እኔ አእምሮ ደሳለኝ ካሳደገኝ እናት ቤቴ ጥጋብ ልቤን ንፍት አርጎት መቻል ስላልቻልኩ በገዛ ፈቃዴ ስራዬን ለቅቄያለሁ ብለህ ፈርም። ከ18 ዓመት በፊት በመላው ኢትዮጵያ ሲኒማ እጅግ አዝናኝ የሆነ የፍቅር ኮሜዲ ዘውግ ያለው የወንዶች ጉዳይ ፊልም ማስታወቂያው በቴሌቪዥን እጅግ አጓጊና አስቂኝ ሆኖ ተለቀቀ። በከተማው የወንዶች ጉዳይን ማየትና ፊልሙ ላይ ያሉ አንዳንድ ቃላትን እርስ በርስ መባባል እንደ ፋሽን ሆነ። ያ ብቻ አይደለም። ቀጮ፣ ጠጆ፣ ቴድሮስ ዘርህን ቡን ያርገው የሚሉ ቃላት የእያንዳንዳችን የሳቅ ምንጭ ነበሩ። ዛሬ ከቃና ተገናኝተን የዘጠናዎቹ የፍቅር ኮሜዲ ፈርጥ ለብዙ የፍቅር ኮሜዲ ፊልሞች እንደ አሸን መመረት ምክንያት የሆነውን የወንዶች ጉዳይ ፊልም ዛሬ በቀጠሮ ፕሮግራማችን ከተወሰኑ ተዋንያን ጋር እናስታውሰዋለን። እነሆ የቀጠሮ ፕሮግራማችን ተጀመረ። እስቲ ከፊልሙ አንድ ትዕይንት አይተን እንመለሳለን። ፊልም ርቃት ዛለኝ ከየታለ ማንመርቁ ጠሏ የዶሮዋን የመሰል ሴት ይስጥ ጠጇ የቤተ መንግስትን የሚያስንቅ ሴት ያጋጥም በሰፈሩ አለች የተባሉ ኮማለ ሴት ይስጥ ብያለሁ። በሲኒማ ቤት በር ላይ ማጠፋ ሴት ያጋጥም ዲቪዲ ቪሲዲ ሮማንቲክ ኮሜዲ ምናምን የምትወድ ይስጥ አሜን ባጸና እንደ ጎበዝ በረኛ ቱርቡሩ ማይዘዋን ይስጥ ገንዘብ ለማስወረጃ ማጠይቋን ያጋጥም ቀጠን ያለችዋል እንደ እንዝር ተሽከርካሪዋን እንደ ዳር ቶርባሪያን ያጋጥም የትወጣ የትገባ ማትለዋል ሞባይልን አጥፋ እያለች የማትጨቃጨቀዋል እንደ ሙጫ የማትጣበቀውን ይስጥ እንዳውት በገባ በወጣ ቁጥር በላይ የምታጎርሷን ስፑን ፊዲንግ የሆነች ሚስት ያጋጥም come on everybody no hunger no thirst full appetite መድኃኔ ዓለም እንደሮጥ ሚስት አድርጎ ያስቀርልኝ አሜን 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 አሜን። እጅግ ተወዳጅነትን ያተረፈው ደግመን ደጋግመን እንደ አዲስ የምንኮመኩመው የወንዶች ጉዳይ ፊልም እንቁ ተዋንያን ግማሾቹ ዛሬ በቃና ቴሌቪዥን ስቱዲዮ ዛሬ ከቃና በቀጠሮ ፕሮግራም ከኛ ጋር ናቸው። ሞቅ አርጋችሁ ተቀበሏቸው። አንድ በዚህ እሱን ለኔ ትለቃለህ። እንኳን ደህና መጣችሁ። አረፍ ሸዋ ፈራው ደሳለኝ፣ እሙሹ ወሳኝነህ ኃይሉ፣ ቀጮ ኤልሳቤጥ ጌታቸው፣ ዘሬን አስማማው እንኳን በደህና መጣችሁ። ያለነው በቃና ቴሌቪዥን ዛሬ ከቃና የቀጠሮ ልዩ ፕሮግራም ላይ ነው። ስለመጣችሁ እጅግ በጣም እናመሰግናለን። እስቲ እንግዲህ 18 ዓመት ሞላው የወንዶች ጉዳይ። ፊልሙ ሲጀመር አብዛኞቻችሁ ገና የመጀመሪያችሁ ስራ ነው። ከፊልሙ በኋላ በህይወታችሁም በፊልም ስራችሁም ላይ ፊልሙ ያመጣውን ሚና እስቲ እናውራው። አመቱ ባይጠቀስ እድሜያችን ይፎገራል። እኔ ትልቅ ሰው ሆኜ የተጫወትኩት በሜካፕ ከፍ ብለህ ፓርት 3 ላይ ልጅ ሆኖ ነው የሚጫወተው። እንሷል ፊዚካል ትለዋወጣላችሁ። ምንም ችግር የለውም። እስቲ ገጂ ምንድነው እስቲ ከፊልሙ በኋላ የመጡት ነገሮች አይደለም ምን በል ይጠቀልሉታል እሳቸው ከቦታው አልመጣም።
በካራክተር እኮ አይ በካራክተር አይደለም በካራክተር አይደለም በላይፍ እስቲ አዲስ ነበራችሁ የመጀመሪያ ስራችሁ ነው ከዛ በኋላ ያሉ ነገሮች አክቹሊ የመጀመሪያ ስራዬ ነው ነገርሽ ምናምን እንኳን ትንሽ ተፍተፍ ይሉ ነበር እና ለመጀመሪያ ስራዬ ነው ደስ የሚል ጊዜ ነበረ ባይ ዘ ወይ ብዙ ሙቀቱ አልነበረኝም ስለ ፊልም መስራት ፈልጋለሁ እንጂ ስለ ፊልም አላውቅም ነበር እና በዚህ አጋጣሚ የወንዶች ጉዳይ ግሩፕ በጣም ማመስገን ፈልጋለሁ ምክንያቱም እነሱ እጅ ላይ ባይጥለኝ ኖሮ ዛሬ ደረስኩበት ደረጃ አልደርስም ነበር እንደ ወንድም እንደ ጓደኛ እንደ ባለሙያ ጋይድ ያደረጉኝ ነው የሰራሁት እና የመጀመሪያ ስራዬ ነው እንደ የመጀመሪያ ስራ አክቹሊ አሁን የሆነ ነገር አውቀ ነው ጭራሽ እኔ ምንም አላውቅም ነበር ግን ያው በእነሱ ብርታት ለዚህ ደርሻለሁ በዚህ አጋጣሚ አመስግኛቸው ፊልሙ ላይ ማትረሳዋ ያቺ የመጋዘኑ አላስገባ ብሏት እውነት ነው ወይስ እሱ ራሱ ነጥሯል እውነት ነው እሷ ወደፊት ልጅ መለሰኝ እሺ እሙሽ እሺ አመሰግናለሁ አሌክስ እኛም የመጀመሪያችን ነው እሱ ፊልም ሰራ በነገራችን ላይ የሆነ አጋጣሚ ይጠብቅ ነበር አሌክስን ለማመስገን ክሬዲት ለመስጠት ሆሊላንድ የፊልም አካዳሚ ያስተማረን መሰረታዊ ነገሮች እንድንይዝ ያደረገ መምህራችን ነው አንተ ፕሮግራም ላይ ቁጭ ብዬ ቁጭ ብሎ ጉልበት ነው መሳብ ያለብህ ዝቅ ብለህ እውነት ከልቤ ነው በቃ የመጀመሪያ ፕሮግራም ላይ ነው የተገናኘነው ትልቅ ነገር ነው ከሱ ይዘን ወጣ ነው ሁሉ ነገር ደግሞ ተመርቀን ከወጣን በኋላ የመጀመሪያ ስራችን የወንዶች ጉዳይ ሆነ የወንዶች ጉዳይ ደግሞ አብዛኞቹ እዛ ትምህርት የተማር ልጆች ስለነበረን ጓደኝነቱም ስለነበረ ሁላችንም ቀሎ ነው የሰራነው ያው በፍሬንድነት አይዲያውንም ምንንም ስክሪፕቱንም ስለምናቀው አብረን ዴቨሎፕ እያደረግን የየራሳችን ካራክተር እያዳበርን በነፃነት የሰራነው ስክሪፕት ስለሆነ ለዛ ነው ሰክሰስ የሆነው እና ትልቁ ረጅም ጊዜ ጓደኛ መሆናችን ነው የስራው አሪፍ የመሆን ውጤት ፍቅሩ ይታያል በደንብ ፍቅሩ ይታያል እኔም በቃለ መጠይቅ በምሰጥበት ጊዜ ጠቅለል አድርጌ ነው ማልፈው የወንዶች ጉዳይ እዛ ላይ ያሉት አብዛኞቹ የኔ ተማሪዎች ናቸው ኮራባቸዋለሁ እላለሁ አሁንም ኮራባቸዋለሁ በዚህ ፕሮግራም ለመጀመሪያ ጊዜ ስለተገናኘን ደግሞ እጅግ በጣም ደስ ብሎኛል አመሰግናለሁ ለብዙዎቻችን የደስታ ምንጭ የሆነውን ይህን ፊልም ሰጣችሁናል ከ18 ዓመት በኋላ አመቱ ይጠቀስ አሌክስ ደጋግሞ ከዛ በኋላ አልፈልግም ማለት አይ ደጋግሞ ዝም ማለት እኮ አንዳንዴ ጥሩ ነው አምኖ እስቲ ያኔ የነበረውና ከዛ በኋላ ደግሞ ፊልሙ ያመጣቸውን ነገሮች እንያቸው ፊልሙ ያው ብዙ ነገር አምጥቶልናል መጀመሪያ ያው ሙሽ ብሎታል አንተን ምናመሰግንበት መድረክ እንፈልግ ነበር ያው አመስግነናል በጣም እንግዲህ ካስተማሪ ጋር ቁጭ ብሎ ማውራት የእውነት ከበድ ይላል ትንሽ እኔ አሌክስ እንግዲህ ቀለል ያለ ሰው ነው ግን በቃ እንዳስተማሪ ነው እኔ ሁሉ ጊዜ ለኔ ማለት እንደውም አንድ ጊዜ እኔ በጣም እንትን ነኝ ትምህርት ቤት አርፋጅ ነኝ አልገኝም በብዛት እና ቆይቼ ስመጣ ረስተው ሊሆን ይችላል አሁንም ተማሪዎቹ ያስታውሳሉ ልክ የሆነ 5 ቀን 6 ቀን ተከታታዩን አልገባው ልክ ያስተማረ ነው ስገባ ጸጥ አለ ክፍሉ እሱ ዞሮ አየኝ ምን ዝም ትላላችሁ ሲያልፍ ሰላም ሊለን ነው የመጣው እግረ መንገዱ ገባ ወይስ ቀረ አይ አስገባኝ እኔ ራሴ አሌክስ ትዝ ላይለው ይችላል እያስተማረን
እኔ ያው ከፊት ነው የተቀመጥኩት። የሆነ ጥያቄ ጠይቋል። ሌሎቹ እየሞከሩ ነው ምናምን፣ እኔ አልሞከርኩም። ከዛ ቁጭ ቁልጭ አለኝ እና የመጀመሪያችን ስለሆነ ኢምፕሮቫይዜሽን አናውቅ። በተለይ ገዛ ጋር የተማር ልጆች ሌላ ማህበር ውስጥ የሆነ እንትን የፊልም ትምህርት ቤት ውስጥ የመጣ ሰው የለም አብዛኞቻችን እና ሁሉንም እዛን የተማርነው እና በጣም ነበረ ምስቀው ከግሩም ጋር እያነሳን በጣም እንስቃለን። የአሌክስ ብዙ ነው። አሪፍ ነው። በጣም ሸዋ በጣም ሞደው ማከብረው ትወናው አሁን እዚህ ፊልም ላይ ከአድማሱ ጋር የምትፈራረሙበት ይፈለጋል ላይ ከሰይፉ ጋር ሰይፉ ፋንታውን ጋር ሊገዛ መጥቶ ያሲን ተጠንቶ በቃል ተይዞ የተሰራ አይመስልም። ፈጽሞ ናቹራል የሆነ ትወና። እባካችሁ አብረን ጓደኛሞቹ የሚባል በጣም እጅግ የሚገርም ስራ ሰርተናል። የአዛውንቶች ክበብ፣ ማንገደላት ቴሌቪዥን ድራማ። ከዛ በኋላ ብዙ አልተገናኘንም እንጂ እጅግ ብዙ ስራዎችን ሰርተናል። አክባሪህ ነኝ ሸዋ። እድሜ ጤና ይስጥልን። እስቲ ያንተን ደግሞ ቢፎር ኤንድ አፍተር እንየው። ቢፎር ኤንድ አፍተር ከዚያ በፊት ስለ አሌክስ ትንሽ ማለት ፈልጋለሁ። እኔም ከአሌክስ ጋራ ረጅም ዓመት አብረን ሰርተናል። በጓደኝነትም ፊት ለፊቱ ስለሆነ አይደለም ሁሌም የምናገረው ነገር ነው። የኔ ዘመን ጀግና አክተር ነው አሌክስ። በእኔ ዘመን በጣም መወዳቸው ማከብራቸው ብዙ የተማርኩባቸው ጓደኞቼ አሉ። ያው ከትልልቆቼ በላይ መጀመሪያው አሌክስ ነው። ሌላው ሽመልስ አበራ ነው። ከሁለቱም ጋር አብረን ሰርተናል። አሌክስ እንደ ጓደኛም በጣም ጥሩ ጓደኛ ነው። እውነት ለመናገር በጣም ብዙ ተምረንበታል። እኔ በግሌ ብዙ ተጠቅሜበታለሁ ከአሌክስ እና በዚህ አጋጣሚ ይሄን ልናገር በመቻሌ ደስ ይለኛል። በጣም ደስ ይለኛል። እግዚአብሔር ይመስገን። አሜን። እንግዲህ የወንዶች ጉዳይን ስናነሳ ያው ከዛ በፊት እንደምታውቀው ሰርቻለሁ፣ የሆነ ነገሮች ሰርቻለሁ። እንደ ወንዶች ጉዳይ ግን ለኔ የሚሆን የለም። እውነት ለመናገር በጣም ወደው ስራ ነው። ከዚያ በኋላ ያው የወንዶች ጉዳይ በህይወታችን ላይ የፈጠረው ተጽዕኖ ቀላል አይደለም። ስራን በተመለከተ ብቻ ሳይሆን ከስራም ውጪ ባለን ማህበራዊ ግንኙነት ውስጥ የፈጠረው ነገር ቀላል አይደለም። ሰው ሁሉ ሲያይ መጀመሪያ ወንዶች ጉዳይ ነው ትዝ የሚለው። እኛ ካራክተር ይመጣሉ፣ ልጆቹ ይመጣሉ፣ ምኑ ሰው ሁሉ ይናገረዋል። ቅድም መግቢያ ላይ አንተ ስትናገር እንደነበረው አሁን ደግሞ የቴክኖሎጂ ዘመን ነው። ሜም አድርገው ምናምን ይሰሩበታልና ዘመን ተሻጋሪ መሆኑ በራሱ በጣም የሚገርም ነውና የወንዶች ጉዳይ መቼም ምን እንላለን። እድሜ ከሰጠን እንግዲህ ሶስተኛውን መስራት ብንችል ደስ ይለናል። ቅድም እያማንህ ነበር የአሌክስ ሶስተኛው ሊሰራው ነው እንዲህ በቃሉ እኮ አለው እያልን በጣም ተወዳጅ ዳያሎግ በጣም እና በኋላ ከሰራ ነው በኋላ የፈጠረው ተጽዕኖ ቀላል አይደለም። በእውነት ቀላል አይደለም። በጣም የምደሰተው ግን እግዚአብሔርን ማመሰግነው ሁላችንም በህይወት አለን። በጣም እግዚአብሔርን በዚህ አመሰግናለሁ። በጣም አሌክስ እሱ ብቻ ሳይሆን ከመካከላችን ደግሞ ተሰነካክሎ የቀረሰው የለም። ሁሉም ከፍ ብሏል። ያው እዚህ ዛሬ ያልመጡትም መስፍኔም፣ ጠጆም፣ ሚኪም፣ ውጭ ያሉትም ረቂቅም፣ ቴዲም፣ ሸዊትም በጣም የሚገርም ነው እና እግዚአብሔር ይመስገን። አሁን የሸዊት ልጅ ያዛን የተረገዘ 18 እኮ ሁለተኛውን ሰራ አርጉዝ ነበር። አዎ 18 አንተ ባትቆጥረው ልጆቹ ይቆጥሩታል። አዎ ልጆቹ ምን ታረጋው ታዲያ። በጣም ደስ ይላል። በጣም እግዚአብሔር ይመስገን። በጣም ትልቅ መታደል ነው እንደዚህ መገናኘት። እስኪ እንግዲህ ገጠመኞች አይጠፉም። በቀረጻ ጊዜ ከካሜራ ፊት ከካሜራ ኋላ እርስ በርስ ባላችሁ ግንኙነት ፊልሙ ከወጣ በኋላ ከተመልካች የሚመጣ አስተያየት፣ ለየት ያለ አድናቆት እስቲ
ዘና የሚያደርገንን ነገር ደግሞ እንፈልግ። ከታላቃችን ይጀምር አይደለም አንተ ብቻህን ከካሜራና ከቡማይክ ጋር ሰራው አሁን ዲያሎግ አምሮ ደሳለኝ የሚለው ብቻውን ማለት ካሜራው ሬክ ተደረገ ተቀምጦለት ነው የወጣው። አብረን መስራት አልቻለም። ለምን እየሳቅን ነው እንዴት አድርገን እንሰራ? ከባድ ወይ ከባድ ሲል ነበር። ተመርጣ ነው የተገኘችው ያቺ ሲል ባይዘው ትዝ ይላችኋል። ተመርጣ ነው ካሳደገኝ ከናበተ ያቺ እንደምንም አሁንም ራሱ ልብ ብለህ ብታይ የሆነ ጥግ ላይ ታገኛታለህ። ፈገግታው አይኑ አይደል ሳቅ ሲያርግ ስቢት ተላርማሱ አልቻለም። ምንም ዲያሎጉን ይቀይርበታል ደግሞ እሱ እና በጣም ስሜት ላይ ስለሆነ በጣም ደሳስ የሚል ነገር ነበር ኢምፕሮቫይዝ ሲያደርግ የነበረው። እንደዚህማ ይቻላል ማለት ነው። አሌክስ እሷ ሲል እኮ የምትገርም ሴት ነች እኮ የሚገርመው እሱና ካሳደገኝ ከእናት ቤቴ የበላሁት ልቤ ላይ ፈት ይላል። ኧረ ሳቀን አትጉመጥመጠው እኮ አንዴ እንስራ ከት ይባል ይቆማል። እንደገና እንጀምራለን። እኔ አልቻልኩም በቃ ተውኝ። እንደገና ብቻውን ይበለው መከራችን። ከዛ ካሜራ ቆሞ ብቻዬን ተጫወትኩት። ሁሉም ሰው አድማሱ ወጣ። እንዴት አድርጎ አልቻለም። በቃ ፊቱን ማየት አልቻለም። ሄርሞንም እንደዛው የሄርሞን ያስታውቃል። የሄርሞን ያስታውቃል። አንተንቱን ብለሽ እንትኑ ላይ ምን አልሽኝ? ተስፋ አልተሰማኝም። እስቲ ትንሽ ይገርም ፊቷ ላይ ያስታውቃል። የሄርሞን እንትናስ የመስፍኔ አንተ አዝረገስ ተብሎ አይ እሱ አይደለም ምናምን ሲል መስፍኔ አንተ ብሎ መስፍኔን ሲዛት ያስረገስ አንተ ወንድ ሆነ ብሎ ሲይዘው አድማሱ በነገራችን ያስታውቃል። አሁን ፊልሙ ይኸው ፊልሙን አሁን ፊልሙ ላይ ተመርጦ ቤስት የተባለው በቃ ያልሳቀበት ተብሎ የወጣው እንኳን አድማሱ እንደዚህ ለረጋሺ ፊልም ጋሽ ዘሩን እንኳን ለሚያስረዳው እና ማን ነው ሲል ዞር ሲል መስፍኔ ነው ያታል። አንተ ሲያረጋው አንተም ወንድ ሆነ ሲል አድማሱ ይለቀው የለም ማለት ነው። የለችም። በነገራችን ላይ በጣም የሚገርሙ ዲያሎጎች ሁሉም ሰው በራሱ ያመጣቸዋል። እኔ አሁን የማረሳው ዘሪሁን ትዝ ላይ ሁለተኛ ቤታችን ሄደን በአጋጣሚ ነው እየሰራ ደከመውና እጁን እንደዚህ ያደረገ በዚህ እንደዚህ ከቶ በሱሪ ላይ ሱሪ ነው የለበስኩትና የውስጠኛው ላይ ነው እጄን የከተተው። የውስጠኛው ከቱታ በላይ ነው አድርጎ እንደዚህ ቆሟል። እንደዚህ ያለው እኮ አክሽን ሲባል አየሁት ማለት ነው። ኧረ ዘሪው እንደው እጅን ካፍረተ ስጋ ላይ ኧረ ዘሪሁን ኧረ እባክህ እንደው ስለ መድኃኒዓለም እንደው ስለፈጠረ ጌታ ኧረ እጅን ካፍረተ ስጋ ላይ አንሳው እና መጥቶ ከሱ ካራክተር ጋር ልቅቅ አለ ማለት ነው። እንደዛ አንዴ ራሱ ዳይሬክተር ይመጣል። በቃ ራሱ የወንዶች ጉዳይ ስንጀምረው በቃ ተያይዞ ይመጣል። አይ ሁሉም ሰው የራሱን አስተዋጽኦ አድርጓል። በጣም ትልልቅ ነገር ረጅም ጊዜ ሰጣችሁታል። ሆሊላንድ ስትመላለሱ እነ ሚኪ ሲመጡ ሁሉ አስታውሳለሁ። እና ውስጥ ሲዋሃድ ሲኑና ሁኔታው ብቻ በቂ ይሆናል። ሌላው የጠቀመን አሌክስዬ እኔ ብቻ ነበርኩ ወደ ቤት ሂጄ አድሬ የምመጣው። ያው እኔ አግብቼ ስላለው ባለትዳር ስለሆንኩ እኔ እሄዳለሁ። እነሱ ግን ተሰብስበው ነው የሚያድሩት። ቀንም የወንዶች ጉዳይ ነው፣ ማታም የወንዶች ጉዳይ ነው። ቀን የተቀረጸው ሲደረደር ሁሉም ተዋናይ ቁጭ ብሎ ያል ወይኔ ምናምን እያለ ነው የሚመጣው። እችን እንዲህ ባልኳት ኖሮ እያለ ነው ሲመጣ በማግስቱ ሻርፕ ሆኖ ይመጣል። ይሄን ያህል ጊዜ እንዲሰጠው የሆነው ብዙ ጊዜ ስለነበራችሁ ኃላፊነትም ብዙ ስለሌለ ሙሉ ነገርህን ትሰጠዋለህ። ከቀረጻ ውጪስ ለየት ያለ አድናቆት እና እግረ መንገድ የተወሰናችሁት በራሳችሁ ስም ነው እየሰራችሁት። እሱስ ውጪ ሲሄድ ከተመልካች ጋር ሲገናኝ በዛኛው ካራክተር የመጠበቅ እንደዛ ካራክተር የመምሰሉ ነገር አንዳንድ ጊዜ አስቸጋሪ ይሆናል። እንደሱ አይነት ገጠመኝም ካለ አንድ ላይ ነው። የአድናቆት ባልከው አሌክስ እኛ እድለኞች ነን። የእውነቴን ነው የምነግርህ። በጣም በቃ የማትጠብቃቸው አይነት ትላልቅ ከህዝቡ ሙሉ ህዝብ ነው የምነግርህ። አሪፍ ኑሮ ኤቭሪቲንግ ስልጣን ላይ ምን ሁሉ ያሉ ሰዎች የሚወዱት ስራ ነው እና የሆነ ቦታ ስንሄድ የምንሄድበት ቦታ ላይ
በእውነት ነው ነገር ቆሞ ነው የሚያስተናግዱና እንደኛ እድለኛ ያለ አይመስለኝም በፊልም እንትን ውስጥ ማለት ነው። እንደ ካራክተር ደግሞ ሰው ጋር ምናምን የሰራው ነገር ላልከው ትንሽ ተጽዕኖ አለው። ልክ ፊልሙ ላይ አሁን ለምሳሌ ቴዲ የሚበላ ነው የሚመስለው እንደዛ አይነት ነገር አለው። እንደውም የኔ ከነሱ ይሻላል። ፊልም የሚወድ ሰው ምንም ችግር የለም። ኖርማል አይበላም እንዴ ቴዲ? ቴዲ እንደበላ አልፎ አልፎ ሳይበላ ይኖራል አይደለም እንዴ ተው ይበላል። ዘር የሚከላከለው ለምንድን ነው አውቃል? አይበላም አሌክስ ያልከው እሱ የሚከላከለው ያኛው በይ ከሆነ እሱ ደግሞ እንደ ካራክተሩ መሰረት እነሱ ነው እንግዲህ የተሰቃዩበት። ዘሩን ሲመጣው ነው የመስፍኔ ራሱ የመስፍኔ እንደዛ ሲሪየስ የሆነ ልጅ ለመስፍኔው ቀጥታ ነው እስኪ ይዘውላት የሚወጡት የሆነ ፕሮግራም ላይ በቃ ምንም ሳይጠይቁ በረዶና ምናምን ጠጅ ጠጥታ አያውቅም። ኧረ ጠጅ አልጠጣም። አይ ፊልም ላይ ስጠጣ ነበር ለጠጣ ብሎ ለግዴስ እሺ እንደውም ጠጅ ኦኬ ሌላስ ካለ እንዳንረሳው አይ ብዙ ነገር ሙሼ ተናግሮታል። እውነት ነው። በዚህ አጋጣሚ በጣም ነው የምናመሰግነው የኢትዮጵያን ሕዝብ። ቆመው ነው የሚያስተናግዱ ብቻ ሳይሆን ጊዜያቸው መስዋዕት አድርገው ምናምን ባላቸው አቅም ነው እንትን የሚሉና ስምህን ራሱ የወንዶች ጉዳይ ብለን እንጠርሱ የወንዶች ጉዳይ መታለች የወንዶች ጉዳይ መጥቷል ምን እንርዳሽ ምናምን ሲሉ በቃ በጣም ደስ ይላል። አንዳንድ ቦታ ደግሞ ስትሄድ ያናድዷል። ዝም ብዬ በሰላም ሰጋዙራ ይላል። እኔ ለምጄዋለሁ። ለዛ ነው የቀነስኩት። ባይዘው ስድቡ በዛ ሰጋዙራ ይሉኛል። ቀንሰሽ ነው አሁን ቀን 41 ኪሎ ነው የቀነስኩት። እንዴ አንድ ሰው ማለት ነው እዚህ ውስጥ ካለ አንድ ሰው በምን ያህል ጊዜ ማለት ነው? በፊት በአይዲያ ደረጃ ነው የቀነሰችው። አይ ሲጠሩኝ በፊት ወደል ቀጮ ብለው ነበር የሚጠሩኝ። አሁን ሞዴል ቀጮ ተብያለሁ። ሞዴል ቀጮ አንስተሽ ነው አይጣልሽው ከላይሽ ላይ ሰው ቆራ አንድ ሰው ነው ያለው። በጣም ደስ ይላል። ይቻላል ማለት ነው። ይቻላል። ይሄንን ሚስጥርሽን እንነጋገርና እንለውጠዋለን። ተነጋግረን ወደ ስራ አይቼዋለሁ። በሁለት እጅሽ አትበይ። መሰረታዊ የሰውነት አቀናነስ የሚል የሆነ ፕሮግራም በሳምንት እሺ። ማን ነበር አስቸጋሪ ከእናንተ መሀል? አስቸጋሪ ሁሉም አስቸጋሪ ናቸው። ከኔ ውጪ ሁሉም አስቸጋሪ ከኔ ውጪ ነው ወይ ነው እኮ ከኔ ውጪ ኧረ ተው። በጣም የሚገርም አሌክስ አድናቆት ስትል አሁን ሁሉም ሰው ሲያገኘኝ ምናምን አድናቆት ይገልጽና ደህና ናቸው ይለኛል። እና ሁሉ ጊዜ እኔ ጋር የሚኖሩ እንደዛ ነው የሚታሰበው። እንደሱ ነው የሚታሰበውና ደግሞ የእውነትም እኔም ሳገኛቸው እንደሱ ነው ፊልም አደረገ የሆነ እንደ ልጆቼ ምናምን ነው ፊልም አደረገ። ስሜቱ ስራ ላይ እንደተገናኘው ሳይሆን ልክ እንደ ፋሚሊ ነው እኮ። አሁን ቀጥሏል እሱ መጠያየቁ። ለምሳሌ ውጪ ካሉት ከነቴዲ ከነረቂቅ ጋር ኧረ ትገናኛላችሁ? አሜሪካ ሴዳ ማን ይቀበለኛል? ስናወራ ነው ምን እንዴ ከነቴዲ ጋር? አዎ ይደውላል ወደ ማታ ላይ ሁሌ። ገርማል። ረቂቅም ነበረች ነበረች። አሜሪካ የሚቀበሉኝ እኮ እነሱ ናቸው። ታዲያ ምን ትፈልጋለህ? እኔ እኮ ልጆቼ አሜሪካ ነው። በቃ ሁለት ልጅ አለ። ሁለት ልጅ ነው እኮ። በጣም ደስ ይላል። በእውነት ልንገርህ አሌክስ፣ ቁም ነገር ልንገራቸው። የዛሬ 1 ዓመት አካባቢ ነው አባቴ ያረፈው። ታስታውሳለህ? እና እኔ አሜሪካ ነበርኩኝ እና ሊነግሩኝ ወደዚህ ሊሸኙኝ ሊነግሩኝ ያው ሁሉም አዝኗል። በቃ ዙሪያዬ ከበዋል ምናምን። ረቂቅ ምን ውስጥ ትግባ አልኩ። በቃ ምን ውስጥ ትግባ? የሆነ ለአባቷ የሆነ መርዶ የምትነግር ልጅ ምን ውስጥ ትግባ? በቃ ከዛ ተነገሩኝ እንጂ ታውቃለህ፣ በእውነት የእውነቴን ነው ብላቸው። ስለዚህ አልተዘጋጀሁም ገና እቆያለሁ ምናምን ጉዳይ አለኝ ምናምን። ገበያ ሄዳ ለልጆቼ ለሚስቴ ለኔ የሚያስፈልገኝ ነገር ገዝታ እሷና ሂዊ ያንተነህ ሚስት ገዝታ አደራጅታ በቃ ልጅ ማለት ያው በቃ ባላችሁበት ሰላም ሁሉ
እና በዚህ አጋጣሚ በጣም አድርጌ ላመሰግናት ፈልጋለሁ። ቴዲ ለገሰ፣ አንተነህ፣ ያ በጣም አስቸጋሪ ጊዜ ነው ለኔ። ሂዊ፣ ሰለሞን ቦጋለ፣ ቤቢ አብረውኝ የነበሩ ስላረጉልኝ ነገር በጣም ማመስገን ፈልጋለሁ። አመስግኑ። የወንዶች ጉዳይ አብዛኛው ይሄ ሶሻል ሚዲያ ላይ በተለይ ሸዋ ያንተ ለተለያዩ ሪያክሽኖች ማድመቂያ ይገባል ፊልሙ። አንዳንዶች ደግሞ ከህፃናት ጭምር ይሰሩታል፣ ሪያክሽን ይሰሩበታል፣ ራሱን ይተውኑታል። ምንድነው የሚሰማችሁ ስሜት? በጣም ያንተ ልጅ ሆኖ የሚሰራው ልጅ ያንተ ልጅ በስንቱ ላይ ያንተ ልጅ ሆኖ የሚሰራው ልጅ ሰርቶት ከዛ ለሆነ ስራ ደግሞ ተገናኘ ነው ማለት ነው። ከዛ አመጡ አሳይ አብረን ነበር። የኔ ልጅ ሆኖ ሰው ኤግዛክትሊ አመጡ አሳየን። በጣም ተደነቅኩኝ ምናምን እና ህፃን ደግሞ አሁን ኤአይ ደግሞ ያመጣው አለ ኤአይ አስበኝን የሆነ ትንጥየውኝ ምናምን ባይዘይ በዚህ አጋጣሚ ሳይጠፋባችሁ የልጅነት ፎቶ የሌላችሁ ስክሪንሾት አድርጋችሁ አስቀምጡ። እሱ ከነጢም ነው አሁን የኔ ላይ ተቆል አላየሁት ልጄን ነው የምትመስለውና ራሴን ነው ቁጭ አደረገኝ። በቃ እንዴ ለካ ልጄን ነው የምመስለው አልኩኝ። የልጅነት ፎቶ ከለር ስለሌለ አስቀምጥኩት። አንተ ማሙሹ ተሰርቷል? አይተዋል? አልሆነም። ሰርግ ቤት ስንገባ ያለው እሱ ነው ማለት ነው። ከዛ የተሰራው ለብቻ የተሰራው በጣም የሚገርም ነው። እና ሰው ላይ ብቻ አይደለም ቴክኖሎጂ ላይም ነው ተጽዕኖ የፈጠር ነው። በጣም እንዳለ በዛ ወቅት የነበረው አስገሳ ነበር ባገኘ የሙሱን የሰሩት ያሳዝኑ ቴዲ ከነጺሙ ነው አይደለም። ጺም የለም። ሰርግ ቤት ሲገባው እዛ ላይ በቃ እውነቱን አቅፍ ያስገሳ ነበር። ይሰራበታል። በጣም ይሄ እውነትህን ነው። ምንድን ነበረ የማንም ሌባ ታሪክ በእኔ ቀለም ነው የሚጻፈው። ሪያክሽኖች ላይ የሚያስገቡት ምን ትራክት አልሰማሁም፣ አጥርቼ አልሰማሁም በብዛት ይጠቀሙበታል ዩቲዩበሮች። በጣም ቀጫዋ ተመቸሽ? በጣም ወንደል ተመቸሽ አይደል? እቺኛዋ በጣም ደስ ትላለች። እሺ እንግዲህ ረጅም ጊዜ ነው። ሁላችሁም የየራሳችሁን ህይወት ሩጫ ትሮጣላችሁ። ምንድነው አሁን ያለው አዲስ ነገር? ይሄንን ለተመልካች ቅድም ስትነጋገሩ የሆነ የሽልማት ነገር ነግራችሁኛል። እስቲ እሱን ደግሞ እንስማዋ። እስቲ ታላቃችን እንዴት ነው? አባትዬ ሰርፕራይዝ ነው እሱ። ምንድነው? ቅድም እኮ ምን መሰለህ አንተ ያው አሌክስ ስለሆንክ ነው የነገርንህ ቅድም እኮ ነገርንህ እና ብቻ ነግረናል። በቃ ተው አንተ ምን ቸገረህ? ልክ ሲወጣ ያን ጊዜ ሰርፕራይዝ ከ18 ዓመት በኋላ ሰርፕራይዝ ባክ ግን አሪፍ ነገር አለ። ግን አሪፍ ነገር አለ። ቀጣይ የታሰቡ ነገሮች አሉ። የሚገርም ነው እንግዲህ ጥሩ ነገር ስትሰራ ጊዜውን ጠብቆ መክፈሉ አይቀርም። ፊልሙ በወጣበት ወቅትም ያኔ ድራማና በብዛት ትራጀዲ ፊልሞች ነበሩ። እንግዲህ እንዳለ ነው ፊልሙን ስራ የቀየረው የወንዶች ጉዳይ። አብዛኞቹ ፊልሞች ወደዛ ተቀይረው ነው የመጡትና ያደረጋችሁት ተጽዕኖ ትልቅ ነው። ያመጣችሁት ደስታ እጅግ በጣም የውለታ ያህል ነው የሚቆጠረውና ለዛ በህዝቡ ስም እጅግ አድርገን እናመሰግናለን። የሚገርምህ ከ18 ዓመት በኋላ ሁሉ ሲያገኙ ማለት አይ ቲንክ ሁላችንም የሚያጋጥመን ነገር ነው። እንዴት ነሽ? ደህና ነሽ? ያው ኧረ ሶስትን ስሩልን ነው ከ18 ዓመት በኋላ እና ይሄ ወንዶች ጉዳይ ሶስትን ሳንሰራ እንዳይቀር እያልኩ ሰጋለሁ። እኛ ቶም ኤንድ ጄሪ እንዲሆን ነው የምንፈልገው ፊልሙ። የዛሬ 50 ዓመትም እንዲታይ ነው የምንፈልገው። ባይዘው ሰቅለነዋል። ልክ ነው፣ ሰቅለነዋል ፊልሙን እና እንደ ቶም ኤንድ ጄሪ እንዲታይ አሁን እንደውም ትንሽ እየደበዘዘ ምናምን ሶስት እንሰካዋለን፣ አሳኮ እናደርገዋለን።
ታዲያ ምንድን ነው ሀሳባችሁ? የምር አሁን ታወራላችሁ? ስለዚህ 3 ይጠበቃል ማለት ነው። ቬሪ ሱን አንዴ ይሄ ለተሰጣችሁ ፍቅርና ክብር መልሶ እንደ መክፈል ይቆጠራል። እንደችሁበት አሁን አዲስ የምታስተዋውቁት በዚሁ የምትናገሩት ነገር ካለ እድሉን እንስጥ። ያው እንግዲህ እዚህኛው ላይ በደንብ አድምተን እያወራንበት ነው። እርግጠኛ ነኝ በቅርብ ከእግዚአብሔር ጋር አሪፍ ነገር ይኖራል። እሱ ላይ ነው። አይ እኔ ያው አንድ ተከታታይ ሲትኮም አለኝ ናኦድ ጋሻው። ቤተኛ አሪፍ አዲስ ሚዲያ ላይ አዲስ ሚዲያ ኔትወርክ ላይ አለ። እሱ አሪፍ ሲትኮም ነው። እዚሁ የተጻፈ ነው ምናምን አዳፕት ያልተደረገ ምናምን ነው። እዚሁ የተጻፈ ማለት በብዛት አዳፕት ይደረጋሉ ብዙ ሲትኮሞች እና ትናንሽ ልጆች ናቸው የሚጽፉት። ለነሱ አድናቆት የለ 22 23 ዓመት የሚሆኑ ልጆች ናቸው የሚጽፉት እየተቀያየሩና ጥሩ አስተምሯቸዋል። ናኦድም በሱ ነው ያለኝ እኔ አዲስ ነገር አሪፍ ነገር። በዚህ አጋጣሚ መናገር የምፈልገው የወንዶች ጉዳይ 3 እስካሁን ያልሰራበት ምክንያት ያው ኦዲየንሶቻችን ለኛ የሰጡን አድናቆት አለ፣ ክብር አለ እና ከዛ የበለጠ እንጂ ከዛ ያነሰ ስራ ይዘን ላለመምጣት ነው እስካሁን የቆየ ነው። የወንዶች ጉዳይ 3 አንድንም ሁለትንም በልጦ እንዲመጣ ነው። በቅርብ ቀን እንግዲህ እንደምናመጣው ተስፋ አደርጋለሁ። እየተነጋገርንበትም ነው። ለዛ ነው የዘገየንበት ምክንያት ለዛ ነው እንጂ ተበታትነን ተለያይተን አይደለም። በዚህ አጋጣሚ ደግሞ እንደገና ማመስገን የምፈልገው እንዲህ ያስዋበችን ሳምሪ ማኩሽ፣ ሳምሪ ዲዛይን እንደዚህ አብርገሽ እንዳለበሽን እናመሰግናለን። አድራሻዋ ሽሮ ሜዳ እና አሁን አዲስ 22 ከፍታለች። ሳምሪንም በዚሁ አመስግኑልኝ። እኔ ማመስገን የምፈልገው መጀመሪያ አሌክስን ነው። ምክንያቱም እዚህ ሙያ ውስጥ ስንመጣ ከፊት የነበሩት እሱ ተስፋዬ ገብረሃና፣ ሱራፌል፣ ብርሃኔ ንጉሴ ማለት ሞራል ኢነርጂያችንን ከፊት በኮንፊደንስ እንድናወራ በኮንፊደንስ እንድንተውን አድርገውና እኔ እንደውም አንድ ጊዜ አትውለድ የሚል ፊልም ላይ ከአሌክስ ጋር ናኦድ ካስት አድርጎ ስክሪፕቱን እያነበብኩኝ የሆነ ጠበቃ ነው ምናምን ካራክተር ነው አሌክስ። እኔ የምልህን ብቻ አድርግ ምናምን ነው የምለው ዲያሎግ አሌክስ ነው እንዴ? ዝም ብለህ በለው ተዋናይ አይደለም እንዴ? አሌክስን እንዴት እኔ የምልህን ብቻ አድርግ በስመ አብ ማለት እዚህ ያለ ክብራቸው ባለፈው ሰጥ ክብር ነው። አሪፍ ነው በጣም እግዚአብሔር ይመስገን። እንግዲህ ከልጆቻችን ጋር መልሰን የመስራት እድሉን ሲሰጠን ከማመስገን ውጪ ሌላ ምንም አይባልም። ሸዋስ እንግዲህ ከትዳር በላይ ቲያትር አለ። እውነት ነው። ከመስጊ ጋር የምትሰሩት ዓለም ሲኒማ። እሺ ሌላስ ምን እንዳልከው ከትዳር በላይ አሁን ሮብ ዓለም ሲኒማ ይታያል። ከመስከረም አብራ ጋር የምንሰራው ቆንጆ ፕሌይ ነው። በዚህ አጋጣሚ ተመልከቱት። እውነት ቆንጆ የቴዎድሮስ ተክለአረጋይ ፕሌይ ነው። ዳግማዊ ነው ያዘጋጀው እና ቆንጆ ቲያትር ነው። እሱን እየሰራሁ ነው። ሌላ እንደገና አሁን ደግሞ ከሀረጋዊና አሰፋ ጋራ የቴዎድሮስ ተክለአረጋይ እንደዚሁ ሌላ አንድ ፕሌይ ማጥናት ጀምረናል። በቅርብ እሱ ይወጣል። ከዛ ውጪ አንድ ሽርሽር የሚል ደግሞ ተከታታይ ቴሌቪዥን ድራማ ኦልሬዲ የመጀመሪያውን ሲዝን ቀርጸን ጨርሰናል። እሱም በቅርብ ጊዜ ይመጣል። አሁን የሚቀጥለው እንግዲህ እኔ እናንተ ምን ሰራው ነው ምን እንደሆነ እንደዛ ነው። የፍቅር አቀበት ስራ ላይ ሁሌም ስራ ላይ ነው። ሸዋ እባካችሁ አድሮት እሺ እንግዲህ ጥሩ ቆይታ ነው እያደረግን የነበረው። ቃና ቴሌቪዥን ዛሬን ከቃና በቀጠሮ ፕሮግራም የመጀመሪያ ፕሮግራሙ እንግዶች አድርጎ አክብሮ ጋብዟችኋል። ፈቃደኞች ሆናችሁ ይህንን ቆንጆ ጊዜ ስለሰጣችሁን እጅግ በጣም እናመሰግናለን። ቃና ቴሌቪዥን ስጦታ አለው። ወደዚህ ምጣ።
ፖስተሩ ነው ያለው ኬኩ ላይ ዘንድራን አናያስ ያው እንደለመር እጅግ በጣም እናመሰግናለን። እንግዲህ የቀጠሮ ፕሮግራማችን የዛሬው ይሄን ይመስላል። ዛሬ ከቃና አላለቀም። ፕሮግራሙን ተከታተሉ። በሚቀጥለው ወር ደግሞ ሌሎች በዘመናቸው መልካም ስራ የሰሩ በመዝናኛ ኢንዱስትሪ ላይ ያሉ ሰዎችን እንጋብዛለን። ለዛሬው እናመሰግናለን። የወንዶች ጉዳይ የራሳችሁ ጉዳይ በጣም እናመሰግናለን። አንዴ ለቃና እስኪ ክፈቱ። አቤት እኔ እንኳን እሺ፣ እኔ ቤት ይቆጥኛል። እስቲ እዚህ ውስጥ በርካታ ስጦታዎች ነው ያሉት። ይሄ ተለቅ ያለው ለኔ ያልተሰጠኝ እና በጉጉት የምጠብቀው ሽቶ ነው። ሽቶ መልካም ስራችሁ እንደ ሽቶ ይጣፍጥላችሁ። እናመሰግናለን። መልካም ጊዜ።